ምክንያቱም የሃይማኖት ጸብ የሚያመጣው ነገር ቀላል ውድመት አይደለም። እንደ ሀገር ነው የሚጠፋው፣ ቀላል አይደለም። ስለዚህ አሁንም አርሲ ላይ የተደረገው ነገር ቢያንስ ምንም ይሁን ከ100 ዓመት በላይ ታሪክ ያለው ቤተክርስቲያን ሲቃጠል አንተ እውነተኛ ኦርቶዶክስ ከሆንክ ሞጣ ይሄንን መስራት ነበረብህ። ምንም ቢሆን ከኔ ጋር ያለን ቢፍ እኮ ሁሌ እንቀጥለዋለን። እንዳንተ አይነት አዛባ ዱባይ እጄ ስሸረሙጥ ሙሉ አይደለሁ። ዱባይ ላይ ሴት ፍለጋ ስሯሯጥ የምታገኘኝ ሰው አይደለሁም። እኔ አይደለሁ ክብሬን ጠብቄ የምቆይ ስር መጠመጥ አይደለም። ስለዚህ አሁንም መደረግ አለበት ብዬ የማስበው የተጨፈጨፉ በየጊዜው የሚገደሉ በየጊዜው ለሚታረዱ ሰዎች ድምፅ መሆን እኔ ጥፋተኛ ነኝ። በምን ሂሳብ እስቲ በምን መልኩ ብታየው ነው እኔ ጥፋተኛ የምሆነው? በምን ጆካ እንዴት ነህ? በምን ሂሳብ ነው እኔ ጥፋተኛ የምሆነው? እነዚህ ሰዎች ለተጨፈጨፉት ድምፅ መሆኔ እንዴት ጥፋተኛ ያስብለኛል? እስቲ በፈለጋችሁት ሄዱ፣ በፈለገው ሂድ፣ እስቲ እንዴት ጥፋተኛ ያስብለኛል? አየህ፣ ጭንቅላት ያለው ሰው ድምፁንልኝ ስትባል ድምፅ ትሆነ፣ ካልሆነ ደግሞ ዝም ትላል። ማናችሁም ብትሆኑ በዚህ ጉዳይ ላይ ድምፅ የሆናችሁ በሙሉ የአንዳችሁም ድምፅ ትልቅ ዋጋ አለ። ሶሻል ሚዲያ ተጠቃሚ ነው። ስክሮል ስታደርግ ያንን ሰው ታየዋል። ያንን ሰው በደንብ አድርገህ ታየዋል። ምንድን ነው ያለው? እውነት ከህዝብ ጋር ነው ወይ? የእምነቱ ጉዳይ የምንም ይሁን ንጹሐን ሲገደሉ በምንነቻ በኦርቶዶክስነታቸው ተመርጠው ነው የተገደሉት። ተመርጠው ነው የተገደሉት። ይሄ ማንም አይክደው። መርጠው ተገለዋል። ይሄንን ድምፅ መሆን ዮኒ ማኛ እንዴት ያስጠይቀዋል? በምን መልኩ ሊያስጠይቀው ይችላል? እኔን ነው ሰው የሚታዘበው ወይስ እናንተ ድምፅ አልሆንም ያላችሁትን ነው የሚታዘበው? ሰው በየትም በኩል ጸብ ይኖራል። አያችሁ፣ ይሄ ነው ችግሩ። እኔ ሁል ጊዜ የህዝብ ድምፅ ከመሆን ወደኋላ ብዬ አላቅም። ነበር ሆኜ አላቅም። እግዚአብሔር ይመስገን። ለምን ትንሽ ፊደል ቆጥር ያለው ትንሽ ማስተዋል የሚባለው ሌላው የከተማ ልጅ መሆኔ ይለየኛል። የከተማ ልጅ ለጥቅም ብሎ ሲንደፋደፍ አታገኘው። ለላይክ ለፎሎ ምናምን ለፎሎ ቢሆንም ማኔ እኮ እንዲህ እያልኩ ተጠንቅቄ እንዳይዘጋ ሚሊዮኖች ነው የተዘጉብኝ። እኔ ከአንዴም ሁለቴ ተጠንቅቄ አፌን ቆጥቤ እንዲህ አልልም ብዬ እንዘበዘብ ነበር ነው መሆን ባለበት ጉዳይ ላይ ለምን ድራሹ አይጠፋ? ቲክታክ ሀሳቤን ከመግለጽ የሚያግደኝ ሰው የለም። ያ አይነት ወንድ ነኝ እኔ። እንደሌላው እንደዚህ ወይኔ ፎሎወር ወይኔ እንትን የጠፋ እያልኩኝ የምንዘባዘብ ሰው አይደለም። አሁንም ቢሆን ንጹሐን የተገደሉት ለእነሱ ነው ድምፅ የሆንኩት። ሌላው ድምፅ ሆኑ ጌሙን በደንብ ሲያጧጡፍ እኔ ትቼዋለሁ። ሁሉ ነገር ይቀርና የሰው ልጅ ምን የሰው ልጅ ይቀድማል በሚለው ሁሉ ነገር ትቼ ያንን ነገር ነው ያደረኩት። ስገባም ሀሳቤን ሰጥቼ ላጥ ብዬ ነው የምወጣው። እንደናንተ ተዘብዝፌበት ቲክታኩን አልውልበት። ተዘብዝፌ አንድ ነገር ሳላረግበት ውዬበት አላውቅም። ነቨር ዮኒ ማኛ ብሎ ውሎበት ዝም ብሎ አያውቅም። ምንም አትሰሩበትም። ዮኒ ማኛ ተቃራኒ መሆን ከህዝብ ጋር እንጂ ከኔ ጋርማ አልኩ እኮ ሁለታችሁንም አንድ ላይ ሆናችሁ ገርፋ አለው አልኩ። ዳስሜ ያ ቦርጫም ሸረሪት ከተቀመጠበት ለመነሳት የሚከብደው ሰው ይሄም በጭባጫ ሽንታ ነው። ከኔ ጋርማ አይደለም። ችግሩ ምንድነው? እንዴት ዮኒ ማኛን ይከተለው? ዘር ማንዘር ያየኛል። ዘር ማንዘር ቁጭ ብሎ ዮኒ ማኛ ምን አለ ብሎ ሰው ያያል። ለምን? እኔ እግዚአብሔርን አመሰግነዋለሁ።
ዮኒ ማኛ በቁም ነገር ቦታ ላይ ቁም ነገር ነው፣ በቀልድ ቦታ ላይ ቀልድ አለቀ። ቁም ነገር ካለ ሲሪየስ ነገር ካለ አዱሬ ሰውም በደንብ አድርጎ ያንን ይቀበለዋል። ቀልድ ካለ ደግሞ እንቀላለዳለን። እንዴም ቴዲ ሐዋሳን ለምን አልሰደባችሁትም? ድምፅ ሆኖ የለ እንዴ? ለምን አልሰደባችሁትም? ድምፅ ሆኖ አለ እኮ። እኔ ጋ ነው ችግሩ። ለምን የምታውቁት ዋናው the king ዮኒ ማኛ ስለሆነ ከእኔ ተቃራኒ መሆን ውጤት የሚያመጣልህ ስለሚመስልህ ስኖ ገና happen። ሙስሊም ተገደለብኝ እያለ አይደለም። ሙስሊም ጨረሱኝ፣ እዚህ ቦታ መኖር አልቻልኩኝም፣ አጠፉኝ፣ መስጊዴን አቃጠሉብኝ ሙስሊም እያለ አይደለም። በአሁኑ ሰዓት አይደለም። አምጣ ደበደቡኝ፣ መስጊዴን አቃጠሉብኝ፣ ጨፈጨኩኝ፣ መኖር አልቻልኩም የሚል ሙስሊም አንድ አምጣ ነው ማወራ። የለም። ቢኖር ለምን ብለን ጠይቃለን። የአክሱሙ ጉዳይ መቀበሪያ የለንም አለ አለ በደንብ። የትግራይ ላይ ያሉ ለምን መጥተው አይናገሩ? ትግራይ ላይ የሚኖሩ ሙስሊሞች ሳይናገሩ የት ያለው ይናገራል? ሌላ ቦታ ያለው የለም። ትግራይ ላይ እንደዛ አይነት ወሬ ውሸት ነው የሚያወሩልን። ውሸት ቀጣፊ ናቸው፣ ይዋሻሉ። እና አሁንም የምናገረው ምንድን ነው? ኦርቶዶክስ ተጎድታለች፣ ተገፍታለች። ይሄንን ማንም የሚመሰክረው ለምን እንደሆነ አልገባኝም። ብልጽግና ኦርቶዶክስን አልወደዳትም። ኦርቶዶክስ መዋሸት አትችልም። አባቶች ወጥተው ድረሱልን እያሉ ነው ያለቀሱት። ቪዲዮዎች አሉ። ድረሱልን አልቻልነውም፣ ተሰቃየን፣ ድረሱልን ብለው አልቅሰዋል። ደምን ባልቅሰዋል። እንግዲህ ከዚህ በላይ አባቶች የሚያደርጉት ነገር የለም። ሌላው ማድረግ ያለበት ምንድነው? ወጣቱ መደራጀት ነው ያለበት። ኦርቶዶክስን ለማስጠበቅ መደራጀት ግዴታ። ከተደራጀ ኦርቶዶክስን ቀና ብሎ የሚያያት የለም። ካልተደራጀ እንዳልኩ ማንም ምን ያደርጋል? እየሄደ ያጠፋል። ስለዚህ ቤተክርስቲያን መጠበቅ አለበት። ቤተክርስቲያን በምንድን ነው የምትጠበቀው? መንግስት ምን ሊያቆምላት ይገባል? መከላከያ ሊያቆምላት ይገባል። እዛ ቦታ ላይ መከላከያ ቢኖር በተለይ እንደዚህ አይነት ችግር የሚፈጠርበት ቦታ ላይ ገስዋ እንደዚህ አይነት ችግሮች አይኖሩ። አሁን እንደዚህ ያፈሉት ቤተክርስቲያን የሚያቃጥሉት ምናምን ከዚህ በፊት የት ነበሩ ነው የኔ ጥያቄ። ከዚህ በፊት የት ነበሩ? ኦሮሞ ወንድምና እህቶች በፊት ተቃውሞ ሰልፍ ሲያደርጉ ስንጥር ነገር አይነኩም ነበረ። እጃቸውን እንዲያርገው ነበር ተቃውሞ የሚያደርጉት። በኦሮሞ ህዝብ እንዳታሳብ የኦሮሞ ህዝብ እንደዛ አድርጎ ነበር ምን ሲያደርግ የነበረው? ሲቃወም የነበረው። ስለዚህ ይህን የሚያደርገው ማን ነው ነው? መንግስት ከለላ ያደርግላቸው ካልሆነ በስተቀር ሌላው ሊያደርግ አይችልም። በጭራሽ ሊያደርግ አይችልም። በጉልበት ቤተክርስቲያንን ሊሰነጥቅ የፈለገውን ሊያደርግ የነበረውን ሰውዬ አምጥተህ ፊት ለፊት አስቀመጥከው። አቡነ ሳሪዎስ የሚባል አውሬ ምን አባቱ አቡነ ነው? ይሄ ወሮ በላ ሌባ። ስንት በዘር ከሄድክ የኦሮሞ ቄሶች አቡነዎች ብዙዎች አሉ። እነሱ መሆን ይችላሉ። ይሄ ሰውዬ ኦርቶዶክስን ሊከፋፍል የመጣን ሰውዬ በጉልበት ስልጣን ሰጣችሁ። ድምፅ የኦርቶዶክስ እንዲታፈን ተደርጓል። ይህን ደግሞ ኦርቶዶክስ አባቶች እንዳይናገሩ ምን ተደርጓል? ታፍነዋል። ታፍነናል አሉ። ከዚህ በላይ ምን ይላል? ምን መደረግ አለበት? መፍትሄው መደራጀት፣ ኦርቶዶክስ አንድ አካባቢውን መጠበቅ፣ ባለህ ነገር መጠበቅ፣ አውሬ የምትላቸውን ቀድመ እርምጃ መውሰድ፣ ቀድመ መውሰድ። ከመሞት መሰንበት ነው። ያራዳ ልጅ እንደሚገልህ ያንን ነገር እንደሚያደርጉ መጥተው ሲያስፈራሩ የዛኔ ለምን ለመንግስት ብትናገር መልስ አይሰጥ።
ማስረጃ አምጣ፣ በዚህ ወጣ፣ በዚህ ገባ ነው። አናቱን ሰንጥቀ ብታጠፋው አይለምደው። ሌባ ፈሪ ነው። ሌባ ጀግና ሆኖ አያውቅም የትም ዓለም ላይ። ሌባ ሰው በሌለበት ምን ባለበት ጠብቆ ነው የሚያጠቃ። የሌባና የበጭባጫ ሰው ምንም ጀግና የለው። ስለዚህ አሁንም ኦርቶዶክስን ያንን ነው የምልህ። ኦርቶዶክስ ላይ ያለው እስቲ አዲስ አበባ ላይ እንደዚህ አይነት ችግር ይፈጠራል? አይፈጠርም። እናቱ ትውለደው። ሊፈጠር የሚችል የለም። አዲስ አበባ ላይ ያውቀዋል። 4 ኪሎ ነው ገልብጦ የሚገባለት ያውቀዋል። ቀልድ አያውቅም። እንደዚህ የሚያደርግ አዲስ አበባ ላይ አይፈጠርም። ዘግዝቆ 4 ኪሎ ይገባላል። ያውቀዋል የት ቦታ ላይ ምን ማድረግ እንዳለባቸው። አማራ ክልል ላይ አድርጎ ዘግዝቆ ሄዳል። ስለዚህ ይቺን ነገር በደንብ አድርጋለሁ። አሁንም ሀረር ላይ የሆነ ነገር ተጀምሯል የሚባል ነገር ሰምቻለሁ። ማስረጃው እስኪመጣልኝ እየጠበቅኩ ነው። አሁን ምን ያደርጋሉ? የፈረደባት ህወሓት አለች። ህወሓትማ ብትሆንልን ደስ ይለን ነበር። ህወሓት በህወሓት ጊዜማ በስንት ጣዕሙ። አሁን ደግሞ የህወሓት ፖለቲካ ጀመራችሁ። ህወሓት ነው ይህን የምታረቀው፣ ይህን የምትፈጥረው። ምን በህወሓት ዘመን ነበር እንዴ? ምድረ ሌባ ምንድን ነው የምታወራው? ምንድን እናንተ እንደው ሼም የለም እንዴ? ሁልጊዜ ህወሓት ዱቄት ሆኗል፣ በትነነዋል፣ ምንም ነገር የለም፣ አቅም የላቸውም ትላላችሁ። መታችሁ ደግሞ አሁን ህወሓት ነው ይህን ያደረገው ብላችሁ አርሲ ላይ ለተፈጠረው ችግር ህወሓት ነው ያደረገው ብላችሁ ፖለቲካ ትሰራላችሁ። በወያኔ ጊዜማ ሞክራችሁ አፈር። በህወሓት ጊዜ ይሄ ነገር እንዳልነበረ የምታውቁት ጀምረውት በደንብ ተናግሮ አስታውሳለሁ። መለስ ዜናዊ ተናግሮ ድራሻቸውን አጥፍቷቸው እንደዚህ አይነት ነገር ቀና ብለው እንዳያዩ አድርጓቸዋል። ቀና ብለው አሁንም የሚደረገው ነገር ምንድን ነው? ምን ያደርጋሉ? ቤተክርስቲያን ያቃጥላሉ። አሁን ያንን መሬት ለማን ነው የሚሰጠው? ቤተክርስቲያኑ ተመልሶ ይሰራል? እስቲ ለዶክተር አብይ ጥያቄ አቅርቡልኝ፣ ለሽመልስ አብዲሳ ጥያቄውን አቅርቡልኝ፣ እዛ አካባቢ ላሉ ሰዎች አቅርቡልኝ። ያ ቤተክርስቲያንን መልሶ ይሰራሉ ወይ ነው ጥያቄው? አይሰራም። እዛ ቦታ ላይ ምናልባት መስጊድ ይሰሩበታል ከትንሽ ጊዜ በኋላ። እውነቱ ይሄ ነው። ቤተክርስቲያኑ መልሶ አይሰራም። አርሲ የተመረጠ ቦታዎች አሉ፣ ድምፅ የሌላቸው ብዙ ቦታዎች አሉ። ወለጋ ነበረ፣ ክሊናውት አረጉ። ወለጋ በደንብ ክሊናውት አረጉ። አማራ የሚባል ኦርቶዶክስ የሚባል በደንብ አጸዱ። ኦሮሞ ነው ኦርቶዶክስ የሆነ ዲቃላ ነው የምትባለው። ማንም ያውቀዋል። ይሄ ማንም ነው የሚያውቀው። የኦሮሞ አባቶችን የኦሮሞ ወንድምና እህቶችን ኦርቶዶክስ ከሆኑ የዲቃላ ማህይም ስለሆኑ ማለት ነው። አሁንም ወለጋን ጨረሱ፣ ከዛ አርሲ ይመጣሉ። ከዛ በኋላ ነገ ጅማ ጠብቁኝ። ጅማም የሚሆነው ይሄ ነው። ኦሮሚያ ክልል ላይ የተባለ በሙሉ የኦርቶዶክስ ተጠብቆ እንደዚህ አይነት ነገር እንደሚሰራ እርግጠኛ ሆኜ እነግርሃለሁ። ክሊን አፕ ነው። የወለጋን አበረዱት አይደለ? የሚፈልጉትን ጨረሱ፣ የሚፈልጉትን አፈናቀሉ፣ የሚፈልጉትን መሬት ወሰዱ። አሁን እሱ ቀረ። አሁን አርሲ መጣ። አርሲ ስጨርስ ሀረር ትሄዳለህ። ሀረር ስጨርስ ጅማ ትገባለህ። ይቀጥላል። ይሄን ነው እየሰሩ ያሉት። ግን የኦርቶዶክስ ልጆች ሾርት ሚሞሪ ሆናቸዋል። ብዙ ጊዜ የተጎዳችሁት በዛ። አሁን መንግስት አውቋል። ከዚህ በኋላ ማን ሊፈጥረው ይችላል? እስቲ ንገሩ። መንግስት ይህንን ነገር መግለጫ ከሰጠ ካወቀ በኋላ ከዚህ በኋላ ምን ሊፈጠር ይችላል? እስቲ ቆም ብላችሁ አስቡ። ከዚህ በኋላ መንግስት ካወቀ በኋላ
ወደ እርምጃ ነው አይደል የሚገባው። ያንን ቤተክርስቲያን ለማሰራት ህዝቡ ችግር የለበትም፣ ያሰራዋል። ኦርቶዶክስ ሰጪ ናት ሁልጊዜ።